ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች እንደምንሰነበታችሁ። ይህ ከዋሸራ አካዳሚ የሚተላለፍ የ12ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ባለፈው ፕሮግራማችን ዩኒት 4 ሌሰን 21ን አይተናል። እዛ ላይ ያየነው ስለ ጂን ድሪፍት ነበረ። እንግዲህ ጂን ድሪፍት ቼንጅ ኦፍ አሌል ፍሪኩዌንሲ ኦፍ ፖፑሌሽን ኦቨር ጄኔሬሽን እንደሆነ ነው ያየነው። ምንድን ነው ይህ ጂን ድሪፍት የምንለው? ከጄኔሬሽን ወደ ጄኔሬሽን የጂን ፍሎ አለ። በተለይ በዚህ በሴክሹዋል ሪፕሮዳክሽን የሚሆን በአሴክሹዋል ሪፕሮዳክሽን ጊዜ ትውልድ ወይንም ጄኔሬሽንን በሚተካ ጊዜ ይሄ የመተካካት ሂደት የሚከናወነው በጂን ፍሎ አማካኝነት ነው። እንዲህ በሴክሹዋል ሪፕሮዳክሽን አሴክሹዋል ሪፕሮዳክሽን ጊዜ በሁለቱም የጂን ፍሎ አለ ማለት ነው። እንግዲህ ጂን ድሪፍት በምንልበት ጊዜ በጂን ፍሎ ውስጥ አንዳንዴ ለውጦች ይከሰታሉ። የነኚህ በዚህ በጂን ፍሎ ውስጥ ከትውልድ ትውልድ የሚከሰተውን የጂን ፍሰት ቫሪዬሽን የሚገልጽ ነው ማለት ነው። ያንን ነው ያየነው። ሌላ ያየነው ባለፈው ለሌሰናችን ሃርድ ዊንበርግ ኢኩሊብሪየም ምን እንደሚያስረዳ ነው። ይሄ ኢኩሊብሪየም የሃርድ ዊንበርግ ኢኩሊብሪየም የሚያሳየው ናቹራሊ ለውጦች ከሌሉ የተፈጥሮ ክስተት ለውጥ ከሌለ በስተቀረ የጂን ፍሎ ለውጥ ከትውልድ ትውልድ ሊኖር አይችልም ነው የሚለው። እንግዲህ በትክክል የተፈጥሮ ሂደት ለውጥ ከሌለ እነሱ እንዳስቀመጡት የዚህ የጂን ቫሪዬሽን እንትን ዜሮ ሊሆን ይችላል። ነገር ግን ይህንን በሚያስቀምጡበት ጊዜ ያስቀመጧቸው መሟላት ያለባቸው ፋክተሮች አሉ ብለው ሜንሽን አድርገዋል። እዛ ላይ የጠቃቀሷቸው ነገሮች አንደኛ ናቹራል ሴሌክሽን ዳዝ ኖት ኦከር፣ ናቹራል ሴሌክሽን ማይኖር ከሆነ፣ ሁለተኛ ሙቴሽን፣ ይሄ እንግዲህ ሰደን ጂን ለውጥ የጂን ይዘት ለውጥ የማይከሰት ከሆነ፣ ሶስተኛ ፖፑሌሽን ኢዝ ኢንፋይኒትሊ ላርጅ፣ የፖፑሌሽን ሳይዙ በጣም ከፍተኛ ከሆነ ይሄም ለለውጡ ዜሮ እንዲሆን ያደርገዋለው። ኢንዲቪጁዋልስ ሜት አት ራንደም፣ እንግዲህ ኢንዲቪጁዋል ሜቲንግ ራንደም ይሆናል የፖፑሌሽኑ በጣም ሃይ በሚሆንበት ጊዜ። ይሄ ከሆነ በመጨረሻ ላይ ያደረጉት ኢንዲቪጁዋልስ ዱ ኖት ማይግሬት ኢንቱ ኦር አውት ኦፍ ዚ ፖፑሌሽን። እንግዲህ ማይግሬሽን ኢሚግሬሽኑ ወደ ውጭም ማይግሬት ማድረግ ወይም ወደ ውስጥ ማይግሬት ማድረግ ከሌለ፣ እነኚህ ነገሮች ከሌሉ ከጄኔሬሽን ወደ ጄኔሬሽን የጂን ቫሪዬሽን የሪፒቴሽኑ አይቀይርም ነው ያሉት። ጂን ፍሪኩዌንሲ አሌል ፍሪኩዌንሲ እንደ ጂኖታይፒክ ፍሪኩዌንሲ ኮንስታንት ይሆናል ያሉት። ግን ይሄ እነሱ ያሏቸው ነገሮች በምንም መንገድ ባሉበት እንዳሉ የሚቆሙ የሚገኙ እና የሚረጉ ስላልሆነ ለውጡ የግድ ይኖራል ማለት ነው። እነኛ ካልተለወጡ ግን የለውጥ ቫሪዬሽን ይሄ የጂኖታይፒክ ቫሪዬሽን እና የአሌሊክ ቫሪዬሽን ፍሪኩዌንሲ አይኖርም ነው። ግን እነኛ ነገሮች ስለሚቀየሩ የፍሪኩዌንሲ ልዩነትም ይኖራል ማለት ነው። እንግዲህ በዛሬው ሌሰናችን የምናየው ሌሰን 22 ወይንም ሌሰን 22ን ሲሆን ይሄም ጄኔቲክ ቦትልኔክ ኢፌክት። ይሄ እንግዲህ እዚህ ጄኔቲክ ቦትልኔክ ኢፌክት ስለ ጂን ድሪፍት የሚያሳየን ነው የሚሆነው። እሱን እናያለን ማለት ነው። ዚ ቦትልኔክ ኢፌክት ኢዝ አን ኤግዛምፕል ኦፍ ጄኔቲክ ድሪፍት ዛት ሃፐንስ ዌን ዚ ሳይዝ ኦፍ ዚ ፖፑሌሽን ኢዝ ሬዲዩስድ። እንግዲህ ይሄ ምንድን ነው የሚለው? ዚ ቦትልኔክ ኢፌክት የሚከሰተው በፖፑሌሽን ውስጥ የፖፑሌሽኑ ሳይዝ በሚቀንስበት ጊዜና ፖፑሌሽኑ መጠን በጣም ዝቅ በሚልበት ጊዜ የዚህ የፖፑሌሽን ሳይዝ ዝቅ ማለት የጂን ፑሉን ዝቅታ እንዲከሰት ስለሚያደርግ የጂን ፑል ዝቅታ ደግሞ የእንትኑን ፍሪኩዌንሲው እንዲጨምር ያደርጋል። የተወሰነ አሌሊክ ፍሪኩዌንሲ እና ጂኖታይፒክ ፍሪኩዌንሲ እንዲጨምር ያደርጋል ማለት ነው። ዋናው መንስኤው ጄኔቲክ ቦትልኔክ ኢፌክት ላይ የፖፑሌሽን ሳይዝ መቀነስ ነው ማለት ነው መንስኤው። አሌልስ ፍሪኩዌንሲ ቼንጅስ ዲው ቱ ቻንስ ኢዝ ኮልድ ጄኔቲክ ድሪፍት። እንግዲህ የአሌል ልዩነት እየመጣ የመሄድ ይሄ እንግዲህ በአጋጣሚ እንጂ ሆን ተብሎ ካልኩሌትድ ሆኖ የሚሆን ነገር አይደለም። ይሄንን ነው ጂን ድሪፍት የምንለው ማለት ነው። አሌል frequency change due to chance is called a genetic drift.
the bottleneck effect happens when the size of population is reduced due to natural disasters such as እንግዲህ ይሄ bottleneck effect እና ያ genetic drift ሊከሰት የሚችለው በናቹራል ዲዛስተሮች በሚከሰቱበት ጊዜ ነው። እነኚህ ናቹራል ዲዛስተሮች ደግሞ የተለያዩ አይነቶች ሊሆኑ ይችላሉ። የተፈጥሮ ክስተቶች ማለት ነው። ስፒሺስ እንዲቀንስ ፖፑሌሽን እንዲቀንስ የሚያደርጉ እዚህም በምሳሌነት የተቀመጡ አለ። earthquakes እንግዲህ ይሄ የመሬት መንቀጥቀጥና የመሬት መሰንጠቅ በአንድ አካባቢ በስፋት በሚከሰትበት ጊዜ የተወሰኑ ስፒሺሶች ሳይዛቸው እንዲቀንስ እንዲጠፉም ሊያደርግ ይችላል። ፍለድስ ይሄ ደግሞ በተለያዩ ጊዜ የሚደርስ የጎርፍ ክስተት ነው። ይሄ ሰፋ ያለ የጎርፍ ኃይለኛ የጎርፍ ክስተትም ለፖፑሌሽኖች መጥፋት ወይም መቀነስ ምክንያት ሊሆን ይችላል። ቮልካኒክ ኢራፕሽን የቮልካኖ ፍንዳታ ይሄ የቮልካኖ ፍንዳታም ለዝርያዎች መጥፋት ወይንም መቀነስ ምክንያት ነው። ፋየር እንግዲህ ሰደድ እሳት ሆን ተብሎ የሚከሰት የሰደድ እሳት ወይንም በተፈጥሮ የሚከሰት የሰደድ እሳትም ብዙ ዝርያዎችን አኒማልም ይሁን የእጽዋትን ዝርያ ሊያጠፋ ይችላል። ሌላው ዲዚዝ እንግዲህ ኮንታጂኒየስ የሆኑ በሽታዎች በአንድ አካባቢ ወይንም የሀቢታት ውስጥ በሚከሰቱበት ጊዜ ብዙዎቹን ያንን በሽታ ለመቋቋም የማይችሉትን አባላት ይገላል፣ ያጠፋል። ይሄም እንግዲህ የፖፑሌሽኑ ሳይዝ እንዲቀንስ ያደርጋል። የፖፑሌሽኑ ሳይዝ በምንም ሆነ በምን ምክንያት በሚቀንስበት ጊዜ ጄኔቲክ ቦትል ኔክ ኢፌክት እንዲከሰት ያደርጋል ማለት ነው። Natural disasters can decimate a population, kill most of individual decimate ያወድማል ማለት ነው፣ ያጠፋል፣ እንዲቀንስ ያደርጋል አብዛኛውን and leaving a small random assortment of survivors behind። ደግመዋለሁ ተማሪዎች። natural disaster can decimate a population and leaving a small random assortment of survivors behind። እንግዲህ ይሄ ናቹራል ዲዛስተርስ በሚከሰትበት ጊዜ የተወሰኑት ያንን መቋቋም የቻሉት ብቻ ሊቀሩ ይችላሉ። እነኚህ በሚቀሩበት ጊዜ ደግሞ ይሄ ራንደም አሶርትመንቱ ይቀጥላል ማለት ነው። ይሄ እንትኑ ቫሪዬሽን እንዲከሰት ፍሪኩዌንሲ ቫሪዬሽን እንዲከሰት እና ጂን ድሪፍት እንዲከሰት ያደርጋል ማለት ነው። The genetic composition of the random survivors is now the genetic composition of the entire population። እንግዲህ ምንድነው የቀሩት ናቸው ሪፕሮዲውስ የሚያደርጉት ራሳቸውን የሚተኩት ሌላ ትውልድ እንዲፈራ የሚያደርጉትና ይሄ ራንደም ሰርቫይቨርስ ኮምፖዚሽን ኢንታየር ፖፑሌሽኑን ወክሎ የሚከናወን ይሆናል ማለት ነው። ልብ አድርጉ፣ አብዛኛው በናቹራል ዲዛስተሩ ምክንያት ጠፍቷል። እንግዲህ የናቹራል ዲዛስተሩ አይነት ምንም ይሁን ምን አብዛኛውን ፖፑሌሽን ካጠፋ የቀሩት ናቸው ማለት ነው ትውልድ ለመተካት ኃላፊነቱን ወስደው ያንን የሚያከናውኑት። A population bottleneck yield a limited and random assortment of individuals። እንግዲህ ይሄ ውሱንነት ይኖረዋል በእነኚህ በቀሩት ውስድ አባላት መካከል የሚሆን ነው ማለት ነው። ይሄ ራንደም አሶርትመንቱ እና ትውልድን የመተካቱ ሂደት። As a result, this small population will now be under the influence of genetic drift for several generations። እነሱ ናቸው ከትውልድ ትውልድ እየተተካካ የሚሄደው። እንግዲህ እዚህ ጋር ይህንን ምሳሌ የሚያሳይ ስዕላዊ እንትን አለ። እዚህ እንደምታዩት ይሄ ቦትል ይታያችኋል። ፓረንት ፖፑሌሽን እንግዲህ ከናቹራል ዲዛስተሩ ከመካሄድ በፊት ይሄ እንግዲህ በአሰምሽን የተዘጋጀ ነው። እዚህ ጠርሙስ ውስጥ የተለያየ ከለር ያላቸው ብዮች ናቸው ያሉት። ይሄንን እንደ ተፈጥሮ ፖፑሌሽን አርጋችሁ ብትወስዱት ነጭ አለ፣ ቢጫ አለ፣ ሰማያዊ አለ። እንግዲህ እንትናቸው ስብጥራቸው ከሞላ ጎደል እንደው መሳ ለመሳም ነው ባንል እንደው ተመጣጣኝነት ያለው ስብጥር ታያላችሁ። እዚህ ጋር መጥቶ ይሄንን ጠርሙስ ልክ በተፈጥሮ ሂደት እንደሚከናወነው አስዩም አድርገን ብንሄድና ናቹራል ዲዛስተሩ ይሄ ጠርሙስ ወደ ታች እንዲዘቀዘቅ የሚያደርግ ቢሆን እንደ ናቹራል ዲዛስተር ብትወስዱት ዚ ቦትልኔክ ድራስቲክ ሪዳክሽን ኢን ፖፑሌሽን ድራስቲክ ሪዳክሽን ፖፑሌሽን በመዘቀዝቁበት ጊዜ በሙሉ
ሙሉ ዝርግፍ ብሎ እንትን አይልም፣ ምክንያቱም አፉ ጠባብ ነው። የተወሰኑት የመውረድ እድል አላቸው። እንደገና ወደ ላይ በሚመለስበት ጊዜ የቀረው ይቀራል። ያንን እድል ያገኙት እዚህ ቢከር ውስጥ ታያቸዋላችሁ። በአብዛኛዎቹ ሰማያዊዎቹ ናቸው የቀሩት። የተወሰኑ የቢጫዎቹም አሉ። እንግዲህ ይሄ ቦትል ወደ ላይ በሚመለስበት ጊዜ እዚህ ቢከር ውስጥ ያሉት እዚህ ጋር አሉ። እነኚህ እንግዲህ ቦትል ውስጥ የቀሩት በተፈጥሮ ካታስትሮፊ እንደጠፉ አድርጋችሁ ብትወስዱ፣ የዚህ ውስጥ የቀሩት ግን የተረፉት ከአደጋው ያመለጡት አድርጋችሁ ብትወስዱት አሁን ለመዋለድና ሌላ ትውልድ ለመተካት የሚችሉት እዚህ ውስጥ ቢከር ውስጥ የቀሩት ናቸው። እንግዲህ ይሄ በሚሆንበት ጊዜ ይሄ ሜቲንግ የሚካሄደው እዚህ ውስጥ ባሉት ነው፣ ሌሎቹ የሉም። ይህም እንግዲህ በጎላ መልኩ እዚህ መነሻው ላይ ቢጫዎቹ ዝርያዎች ነበሩ ብዙ ሆነው የምናየው መጀመሪያው ኖርማል ፖፑሌሽን ላይ። እዚህ ጋር ግን በምትመጡበት ጊዜ የሰማያዊዎቹ እየበዛ ሄደ። ለምንድን ነው ይሄ እየበዛ ሄደው? ተፈጥሮው ጥፋት ያመለጡት እነኚህ በአብዛኛዎቹ ሰማያዊዎቹ ስለሆኑና እነሱ ሌሎቹ ደግሞ ጥቂቶች ስለሆኑ የእነሱ ፖፑሌሽን እየበዛ ይሄዳል ማለት ነው። እንግዲህ ይሄ ድሪፍት በተፈጥሮ ሂደቱ ውስጥ በኢቮሉሽን ውስጥ በምንሄድበት ጊዜ አንድ ነገር እንዳለ እንደነበረ የሚቆይ ሳይሆን እየተለወጠ ይሄዳል። ለመለወጡ መንስኤዎችም የተለያዩ ምክንያቶች እንዳሉ ቀደም ባለው ሌሰናችን ላይ ዲስከስ አድርገናል። ይሄ ደግሞ ቆንጆና ተጨባጭ የሆነ ምሳሌ ነው ማለት ነው። ለዛ ማሳያ የሚሆነው በተፈጥሮ ሂደት ውስጥም ልክ እዚህ ጠርሙሱ ውስጥ በተደረገው የአሰምሽን ምሳሌ እዚህ ምንድነው ቦትልኔክ ኢፌክት ኤሊሚኔቲንግ ጂን ፍሮም ፖፑሌሽን ነው የሚለው። ይሄ ቦትልኔክ ኢፌክት ኤሊሚኔቲንግ ጂን ፍሮም ፖፑሌሽን ጂን ፑሉን ይቀንሰዋል እና ያ በሚቀነስበት ጊዜ የተቀነሱት እንትን ሲሉ የተረፉት ብቻ እየተባዙ ይሄዳሉ። ይሄ ለኢቮሉሽን አንድ ተጨባጭ ማስረጃ ነው ማለት ነው። ይሄ ቦትልኔክ ኢፌክት በምሳሌነት የቀረበ። ሌላው ተማሪዎች ከዚሁ ጋር ተያያዥነት ያለው ደግሞ ምሳሌ ዚ ፋውንደር ኢፌክት ነው። እንግዲህ እዚህ ቦትል ኔክ ኢፌክት አይተናል። ይሄ ቦትል ኔክ ኢፌክት የሚከሰተው በተፈጥሮ ካታስትሮፊዎች ወይንም በተፈጥሮ ክስተት የፖፑሌሽን መጥፋት መቀነስ በሚከሰትበት ጊዜ ነው። the founder effect ደግሞ እንዴ the founder effect is another extreme example of drift that occurs when a small group of individuals breaks off from a large population to establish a colony. ይህን እንግዲህ በግልጽ ከመጀመሪያው ስቴትመንት ከቅድሙ የሚለይበትን መንገድ ታያላችሁ። ይሄ ሪፋውንደር ኢፌክት የሚከሰተው በአንድ ፖፑሌሽን ውስጥ ያሉ የተወሰኑ ግሩፖች ተገንጥለው ወደ ሌላ ቦታ በተለያየ መንገድ የራሳቸውን ኮሎኒ ፎርም አድርገው እዛ ላይ መራባት በሚጀምሩበት ጊዜ የሚፈጠር ክስተት ነው ማለት ነው። ለምሳሌ ጥቁርና ቡራቡሬ ነጭ ቀይ ከብቶች ቢኖሩና በአጋጣሚ የቀይ ጂኖታይፕ ያላቸው በተወሰነ ጊዜ ራሳቸውን አግልለው ለራሳቸው የራሳቸው ኮሎኒ እንትን ቢሉ የቀዮቹ ስፒሺስ እየበዛ ይሄዳል ማለት ነው በዛ በኮሎኒ ላይ። ጥቁሮችም ካሉ የጥቁሮቹ ለብቻቸው ተገንጥለው ሳይደባለቁ የሚቆዩ ከሆነ የዛ የጥቁሮቹ ዝርያ እየበዛ ይሄዳል። ይሄ እንግዲህ አንዱ ተጨባጭ የኢቮሉሽን ሂደት ለውጥ ተጨባጭ ማስረጃ ነው ማለት ነው። እንግዲህ ይሄንን ነው የሚያሳየው ዘ ፋውንደር ኢፌክት። ከተወሰነ ፖፑሌሽን ውስጥ የተወሰኑት ተገንጥለው የራሳቸውን ቦታ ኮሎናይዝ አድርገው እዛ ቦታ መራባት በሚጀምሩበት ጊዜ የሚፈጠር ልዩነት ማለት ነው። the new colony is isolated from the original population. The founding individuals may not represent the full genetic diversity of the original population. እንግዲህ የተወሰኑ ናቸው ተገንጥለው የተወሰነ ቦታ ላይ ሄደው ኮሎናይዝ ያደረጉት። እነኛ ሁሉንም ፖፑሌሽን ሁሉንም ጂን ፑል የማይወክሉና የተወሰነች የጂን ፑል ፓርት ይዘው የሄዱ ስለሆነ የራሳቸው ቫሪዬሽን እንዲፈጠር ያደርጋሉ ማለት ነው። አሌል in the founding population may be present at different frequency than in the original population and some alleles may be missing at all.
እንግዲህ ይሄ በሚሆንበት ጊዜ እነኛ ተገንጥለው የራሳቸውን ኮሎናይዝ ያደረጉት ኦርጋኒዝሞች ይዘው የሚሄዱት የራሳቸው የሆነ የጂን ይዘት አላቸው። ያ የያዙት በውስጣቸው ያለው የጂን ይዘት ነው ከትውልድ ትውልድ የሚተላለፈው። የያዙት የጂን ይዘት ደግሞ ሁሉንም ፊት የነበረውን የኦሪጂናሉን በተፈጥሯዊ ሁኔታ በነበሩበት ቦታ ላይ ያሉትን ስፔሺሶች ጂን ፑል ሁሉ ወክሎ ይዞ ሊሄድ አይችልም። ምክንያቱም የተወሰነ ጂን ሜካፕ ነው የሚኖረውና ይሄ ልዩነት ያቺ ውስን ፍሪኩዌንሲ እንድትበዛ ያደርጋል ማለት ነው። ይህም ተጨባጭ የሆነ ለኢቮሉሽን ወይ ቫሪዬሽን መከሰት ማረጋገጫ ነው። ባርጉ እዚህ ቦትል ኔክ ኢፌክት በተፈጥሮ ካታስትሮፊዎች የሚከሰት ነው። ዚ ፋውንደር ኢፌክት ደግሞ ፖፑሌሽን ግሩፑ የተወሰነው ለራሱ ከዛ ቦታ ሄዶ የራሱን ቦታ ኮሎናይዝ አድርጎ ከሌሎቹ ሳይቀላቀል ህይወት በሚቀጥልበት ጊዜ የሚከሰት ቫሪዬሽን ነው ማለት ነው። እሺ ተማሪዎች እዚህም ጋር እንግዲህ እንደምታዩት ይሄ ስዕላዊ መግለጫ ነው። ይሄ ስዕላዊ መግለጫ እስካሁን ድረስ የተነጋገርነውን በተጨባጭ በምሳሌ የሚገልጽ ነው። እንግዲህ ይሄ አሰምሽን ነው። ይሄንን ስዕል በምታዩበት ጊዜ ምንድነው ስዕሉ እዚህ ጋር ፊገር 441 ፋውንደር ኢፌክት ኤሊሚኔትስ ጂን ፍሮም ኤ ፖፑሌሽን። ፋውንደር ኢፌክት ኤሊሚኔት ጂንስ ፍሮም ኤ ፖፑሌሽን። እንዴት ጂን ከፖፑሌሽኑ እንደሚቀንስ ነው የሚያሳየው። ይሄ ኖርማል ጂን ፑሉ የተፈጥሮውን የጂን ፑል ይዘት የሚያሳይ ነው። እዚህ ጋር እንደምታዩት ቢጫው አለ፣ ቀዩ አለ፣ ሰማያዊ አለ፣ ነጩ አለ። ሁሉም ተሰባጥሮ የሚኖርበት ሀቢታት አርጋችሁ ውሰዱ። ነገር ግን በተወሰነ ምክንያት የተወሰኑት ወደዚህ ማይግሬት አደረጉ። እዚች ጋር የራሳቸውን ኮሎኒ ቦታ መሰረቱ። እዚህ ጋር ሌላ፣ ሶስተኞቹ እዚህ ጋር። እንግዲህ ከዚህ ማይግሬት በሚያደርጉበት ጊዜ እዚህ ጋር ኦልሞስት አንድ ሰማያዊና ሌሎቹ ቢጫዎች ናቸው። እዚህ ጋር በምትሄዱበት ጊዜ የሶስቱም ስብጥር አለ፣ የቢጫውም የሰማያዊውም ስብጥር አለ። እዚህኛው ጋር በምትመጡበት ጊዜ ደግሞ የቢጫው ስብጥር ይበዛል። ቢጫዎቹ ብቻ ናቸው ማለት እንችላለን። እንግዲህ በዚህን ጊዜ በፋውንደር ኢፌክት ኤሊሚኔሽን ኦፍ ጂን ፍሮም ኤ ፖፑሌሽን ገለጻ መሰረት ይሄ ምንድን ነው የሚያሳየው? እነኚህ ለብቻቸው ተገንጥለው የሄዱት የራሳቸውን እንግዲህ ባሪየር አለ። ኮሎኒ ለብቻው ነው ያለው፣ ከዛኛው ከነባሩ ጋር አይገናኝም። የራሱ ኮሎኒ የራሳቸው ነው። እነኚህ የራሳቸውን ይቀጥላሉ፣ እነኚህም የራሳቸውን ይቀጥላሉ፣ እነኚህም የራሳቸውን ይቀጥላሉ። ይሄ የተለያዩ ዝርያዎች እንዲከሰት ያደርጋል ማለት ነው። ጂን ፍሎ ፍሪኩዌንሲ ይሄም የጂን ድሪፍት ምክንያት ነው። ለልዩ መከሰት መፈጠር ሌላኛው ምክንያት ለቫሪዬሽን ይሄ ነው ማለት ነው። የተለያዩ ቦታዎችን ኮሎናይዝ ማድረግና የተወሰነ ጂን ወይም አለሊክ ፍሎ ፍሪኩዌንሲ ፍሰት ፍሪኩዌንሲ በተወሰነ ሁኔታ በሚከሰትበት ጊዜ ማለት ነው። ጂን ፍሎ ሌላው ደግሞ ጂን ፍሎ ስለ ጂን ፍሎ ነው። ይሄ ጂን ፍሎ ኢሚግሬሽን እና ኢማግሬሽንን ያካትታል። ለቫሪዬሽን ልዩነት አንድ ሌላኛው ክስተት ደግሞ እንግዲህ ለምንድን ነው እንደተፈጠረ እንዳለ እንደነበረ ከሆነ ቫሪዬሽን መኖር የለበትም። ቫሪዬሽን ደግሞ ከተከሰተ የቫሪዬሽኑ መንስኤ ምንድን ነው? አንደኛው ጂን ፍሎ ነው። እንግዲህ ጂን ፍሎ is any movement of individual and or the genetic materials they carry from one population to another። እንግዲህ ጂን ፍሎ በሚባልበት ጊዜ ምንድን ነው ማለት ነው? አንድ ኦርጋኒዝም ከአንድ ቦታ ወደ ሌላ ቦታ ማይግሬት በሚያደርግበት ጊዜ የራሱን የጂን ይዘት ይዞ ነው የሚሄደው። ዝም ብሎ አካሉን ብቻ አይደለም ይዞ የሚሄደው፣ የራሱን የዘረመልህ ይዘት ይዞ ነው የሚሄደው። እዛ ሄዶ በሚራባበት ጊዜ ደግሞ ይሄ ለቀጣይ ጄኔሬሽን ፍሎ እንዲያደርግ ያደርጋል ማለት ነው። ጂን ፍሎ ኢዝ ኦልሶ ኮልድ ማይግሬሽን። የጂን ፍሰት ማይግሬሽን እንለዋለን። ጂን ፍሎ ኢንክሉድስ ዲፍረንት ካይንድስ ኦፍ ኢቨንትስ ሰች አዝ። እንግዲህ ጂን ፍሎ በተለያዩ ምክንያቶች መንስኤነት የሚከሰት ነው። እነኚህም እዚህ ጋር ተዘረዘሩት አሉ። ፖሊኔሽን ቱ ኤ ሎንግ ኒው ዴስቲኔሽን። እንደምታውቁት ፖሊኔሽን ዚ ትራንስፈር ኦፍ ፖለን ግሬን ፍሮም አን አንተር ቱ ዚ ስቲግማ ኢዝ ሪፈርድ አዝ ፖሊኔሽን። ይሄ እንግዲህ የፕላንት ፈርቲላይዜሽን ፖሊኔሽን በንፋስ በአውሎ ንፋስ የተነሳ የፖለን ግሬን
ከአንድ ቦታ ራቅ ወዳለ ቦታና ፊት ወዳልነበረበት ቦታ ሄዶ ፈርቲላይዜሽን እንዲካሄድ ቢያደርግ ያንን እድል ቻንስ ቢያገኝ ቫሪዬሽን እንዲከሰት ያደርጋል ማለት ነው። ይሄ አንዱ ነው። ሌላኛው ማይግሬሽን that includes immigration and immigration from to a new distance አንድ ሌላ ዝርያ ወደ አንድ ቦታ መግባት ወይንም ከአንድ ቦታ የተወሰኑ ዝርያዎች መፈለስና መሄድ ይሄም ለጂን ፍሎ ምክንያት ነው ማለት ነው። ጂን ፍሎ በፖሊኔሽን ሊከሰት ይችላል። በስደትም ምክንያት ሊከሰት ይችላል። የሚሰደደው ፖለን ግሬኑም በሚሄድበት ጊዜ ጄኔቲክ ሜካፑን ይዞ ነው የሚሄደው። አኒማሉም በሚሰደድበት ጊዜ የራሱን የሆነ የጂን ይዘት ይዞ ነው የሚሄደው። እዛ በሚራባበት ጊዜ ይሄንን ጂን ድሪፍት የምንለው ነገር እንዲከሰት ያደርጋል ማለት ነው። ይሄ ተጨባጭ እውነታ ነው ማለት ነው። Immigration is when a new organism join a population and immigration is when a member of the population leave their population እንግዲህ አንዱ ወደ ውጭ መሰደድ ነው። አንደኛው ደግሞ ሌላ ግሩፕ ወደ አንድ ሀቢታት በሚመጣበት ጊዜ ኢሚግሬት አደረገ ወይንም ኢማግሬት አደረገ እንላለን ማለት ነው። If a gene variations are carried to a population where those genes versions previously did not exist, a gene flow can be very important source of genetic variation እንግዲህ ምንድነው ጂን ፍሎ በሚከሰትበት ጊዜ በተለይ በዚህ በማይግሬሽኑ ጊዜ በጂን ፍሎ ጊዜ እነኛ የመጡ ዝርያዎች ፊት ያልነበረ የጂን ይዘት ያላቸው ከሆኑ ይሄ ለቫሪዬሽን ሲግኒፊካንስ የሆነ ለውጥ እንዲከሰት ያደርጋል ማለት ነው። ተመሳሳይነት ያለው ከሆነ ይዘው የመጡት ብዙ ልዩነት ላናይ እንችላለን። ግን የተለየ የጂን ይዘት ያላቸው ስፒሺሶች ከሆኑ እና እነኚህ ስፒሺሶች እዛ በሚገናኙበት ጊዜ በሚዋለዱበት ጊዜ ጉልህ የሆነ ለውጥ እንዲከሰት ያደርጋሉ ነው የሚለው። ጂን ፍሎ ቼንጅስ ዚ overall balance of the gene pool of the population and the gene transfer እንግዲህ ይሄ የጂን ፍሰት የኦቨርኦል የጂን ፑል ባላንሱ እንዲቀየር ያደርገዋል። የጂን ፍሎ ቻንሱንና ጂን ትራንስፈር ቻንሱንና የጂን ፑል ይዘቱ ለውጥ እንዲኖረው ያደርጋለው። ይሄ ምንም የሚያጠያይቅ ነገር አይደለም ተማሪዎች። ይሄ እንግዲህ ግልጽ የሆነ ምሳሌ ነው ማለት ነው። ጂን ትራንስፈር is the flow of allele from one species to another እንግዲህ ጂን ትራንስፈር እንዴት ይሆናል? ይሄንን እንግዲህ ሪፕሮዳክሽን ላይ ተምራችኋታል። ከወንዴ ዘርና ከሴቴ ዘር ጋራ ውህደት በሚካሄድበት ጊዜ ወንዴው የራሱን የጂን ይዘት ይሰጣል፣ ሴቴዋም የራሷ የጂን ይዘት አለ። ይሄ መደባለቅ እንግዲህ ጂን ፍሎ እንዲከሰት ያደርጋል። ይሄንን ነው ጂን ትራንስፈር የምንለው ማለት ነው። ተማሪዎች እንግዲህ ስለ ጂን ፍሎ ጥሩ ምሳሌ ስዕላዊ ምሳሌ እዚህ ጋር የተሰጠ አለ። እዚህ ጋር እንደምታዩቸው እነኚህ የጥንዚዛ ዝርያዎች ኮሌፕታይልስ አረንጓዴዎች ናቸው። እዚህ ጋር የምታዩቸው ደግሞ እንትናቸው የክንፋቸው ቅርፊት ብራውን ነው። ይሄ ብራውን ዝርያዎች ናቸው የተለያየ ቦታ። እንግዲህ ይሄ ወደዚህ ማይግሬት ሲያደርግ ነው የሚያሳየው። ይሄ ወደዚህ ማይግሬት ሲያደርግ እነኚህ ተመሳሳይ ስፒሺሶች ናቸው። እንግዲህ ስፒሺሳቸው አንድ ከሆነ መራባት ይችላሉ ማለት ነው። ምን ይፈጠራል ማለት ነው? ሰማያዊውና የቡኒ ከለር ያለው የጥንዚዛ ዝርያዎች መዳቀል ይጀምራሉ። በሚዳቀሉበት ጊዜ እዚህ ጋር ሰማያዊ የነበረው እንትን ከለር ይቀየራል። ዝርያ የመልክ ልዩነት እንዲፈጠር ያደርጋል ማለት ነው። ይሄም ወደዚህ በሚመጣበት ጊዜ ወደዚህ ጂን ፍሎ ካለ እነኚህም ከለር እየተቀየረ የጂን ፑል ለውጥ እንዲከሰት ያደርጋል ማለት ነው። ይሄ ትክክለኛ የታወቀ ነገር ነው። ኢቭን በዶሮ በከብቶች ላይ በምናይበት ጊዜ እንደነኚህ ያሉ ቫሪዬሽኖች ይከሰታሉ። እንግዲህ ይሄ ምንን ነው የሚያስረዳን? ቫሪዬሽን መኖሩን ዲዩቱ ጂን ፍሎ ልዩነት ቫሪዬሽን እየተቀጠለ ዴቨሎፕ እያደረገ እንዲሄድ የሚያሳይ ነው ማለት ነው። እሺ እንግዲህ ተማሪዎች በዛሬው ሌሰናችን ስለ ጄኔቲክ ቦትልኔክ ኢፌክት ከዛም በተጨማሪ ስለ ፋውንደር ኢፌክት ከዛ ስለ ጂን ፍሎ ዲስከስ አድርገናል። በእነኚህ ላይ እንዴት እነኚህ ስለ እንትን ቫሪዬሽን እንዲከሰት ጂን ፑል ቫሪዬሽን፣ አሌሊክ ፍሪኩዌንሲ ቫሪዬሽን፣ ጂኖታይፒክ ቫሪዬሽን ለመከሰቱ መንስኤ የሆኑትን ነገሮች ከነ ምክንያታቸው በዝርዝር አይተናል። እንግዲህ የዛሬውን ሌሰን በዚህ እናበቃለን። ሁልጊዜ
በሌሰኑ መጨረሻ እንደምንላችሁ ይህ ትምህርት ለሌሎች ተማሪዎችም ተደራሽ ይሆን ዘንድ ላይክ፣ ሰብስክራይብ እና ሼር ማድረግ አትርሱ። ከዛም በተጨማሪ በትምህርቱ ላይ ሊደረግ ይገባል የምትሉትን የማሻሻያ ሀሳብ ካላችሁ ይህንን ሀሳብ ከመስጠት ወደ ኋላ እንዳትሉ አደራ ጭምር እንጠይቃለን። በሚቀጥለው ሌሰን እስክንገናኝ ደህና ሆኑ ተማሪዎች። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ